ለማድረግ እየሞከራችሁ ነው እንዴ? ጭራሽ ወደ እናንተም ይሄ ነገር ተጋባ እንዴ እንዳላችሁ ሁላችሁም እርግጠኛ ነኝ። እና እኔም የቪዲዮውን መጨረሻ ከተመለከትኩኝ ምናምን በኋላ ነው ብሩኬ ሙድ ለመያዝ እየሞከረ እንደሆነ እየገባኝ ማለት ነው። ለማንኛውም ግን ራሳችሁ ላይ በዚህ ልክ ማሟረቱ እንደኔ ተገቢ ነው ብዬ አላስብም። ከዛ ውጪ ደግሞ ምንድነው የምጠብቁት እናንተ ልጆች? ግን ምንድነው የሆነ የምጠብቁት ነገር አለ? ይሄ ነገር ከሆነ በኋላ ምናምን ብላችሁ እንትን ያስቀመጣችሁት ቀነ ገደብ አለ? ምን እየጠበቃችሁ ነው? የምሬን ነው የምላችሁ። ምክንያቱም አንዳንድ ጊዜ ፍቅር ላይ ጊዜ በሰጠናቸው ቁጥር ሴጣን ጥሩ የሆኑ ሪሌሽንሽፖችን ስለማይፈልግ ልክ ቤተሰብም ሰውም ሌሎችም የአካባቢያችንም ማህበረሰብ ጭምር ደስተኛ የሚሆኑበትን ነገር አይፈልግም። ስለዚህ በጣም ብዙ ነገሮችን ሊያደርግ ይችላል እና እናንተ ላይም እንደዚህ አይነት ነገሮች እንዳይመጡ በጊዜ ወደ ተዳራችሁ ገብታችሁ ልጆችን ወልዳችሁ ቤተሰቦቻችሁንም እነ ሙሽዬንም ሞር ብታስደስቷቸው የተሻለ ነው ብዬ አስባለሁ። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በነ ብሩኬ ቻናል ላይ በተለቀቀው ቪዲዮ ዙሪያ እንደተለመደው ሀሳባችንን ልንሰጥ ተመልሰን መተናል ማለት ነው። እንዳየነው እንግዲህ ያው የቪዲዮ መግቢያ ብዙዎቻችንን አስደንግጦን ነበረ። የብዙዎቻችሁንም ኮመንት ቼክ ለማድረግ ሞክሬ ነበርና ከዚህ በኋላ ተለያይተናል። እንደውም የቪዲዮ መግቢያ ብቻ ሳይሆን የተጠቀሙት ታምኔል ራሱ እንደዛ አይነት ነገር ነበር እና የሚመስለው እንዲህ ምን ተፈጥሯል ሰላም አልነበሩ እንዲህ ምናምን ብዬ እኔ ራሱ ተሯሩጬ ስገባ የሚወራውን ነገር ተመሳሳይ ነው እና አላመንኳቸውም። ስላላመንኳቸው ቪዲዮን አንሸራትቼ ወስጄ መጨረሻ ላይ ሳየው ሳም እያደረገችው ነው እነዚህ ሰዎች ምናምን ብዬ ተመልሼ መጣሁኝ ማለት ነው። ለማንኛውም እንግዲህ ራሳችሁ ላይ እንደዚህ ማማረቱ ተገቢ ነው ብዬ አላስብም። ከዛ ውጭም ደግሞ ምን አለ መሰላችሁ፣ በተደጋጋሚ አንድ ሰው እንደዚህ አይነት ነገርን ባስለመዳችሁ ቁጥር ወይም ለኦዲየንስ እንትን ባላችሁ ቁጥር የምር ተጣልታችሁ ራሱ ቢሆን የሚያምናችሁ ሰው አይኖርም። እኔ አሁን ከዚህ በኋላ እንደዚህ አይነት ነገር ሳይ እችኛዋ ነገር ነች ትዝ የምትለኝ ማለት ነው። ስለዚህ የዚህን ያክል ራሳችሁ ላይ ባታሟርቱ እንደኔ ደስ ይለኛል። አስፈላጊም ነው ብዬ አላስብም። በቃ እናንተ ሞር ስትመጡ የሚያምርባችሁ በቃ ላቭ በሆነ ቪዲዮዎች መታችሁ ለሌሎች እንደናንተ ላሉ ወጣቶች እንደናንተ በጣም ብዙ ሰዎች በነገራችን ላይ ማለት ነው የእናንተ ኦዲየንሶች ከሀገር ውጭ ያሉ ሰዎች ናቸውና አገራቸው ላይ ገብተው ልክ እንደናንተ እንደዚህ ደስተኛ የሆነ የፍቅር ህይወትን ማሳለፍ ይፈልጋሉ። ለዛም ነው ሞር ትኩረት ሰጥተው እናንተን የሚከታተሏችሁ፣ በዚህ ልክ ፍቅር የሚሰጧችሁም የሚወዷችሁም እና ለነዚህ ለሚወዷችሁ ሰዎች ደግሞ ሞር የተሻለ ነገርን ማቅረቡ እንደኔ የተሻለ ነው ብዬ አስባለሁ። ተጋብታችሁ የእናንተን ፍሬ ማየት በነገራችን ላይ እዚህ ሚዲያ ላይ እኔ ራሱ ሞር ትኩረት ሰጥቼ ወደ ሚዲያው ከገባሁኝ በኋላ በጣም ብዙ ሰዎችን አይቻለሁኝ። እንደዚህ በጣም ብዙ ዋጋ ተከፍሎ በጣም ብዙ ሂደቶችን አልፈው ለፍሬ በቁ ሁላችንም የምናውቃቸው በጣም ብዙ ሰዎች አሉና እናንተም ሌሎች ነገሮች ሳይመጡ ሴጣን የእናንተን ነገር አይቶ አንዳንዴ ደስተኛ ስንሆን በነገሮች ስኬታማ ስንሆን እና ጥሩ ቦታ ላይ ስንሆን የማይፈልጉ አካላቶች አሉ። በነገራችን ላይ ልናቃቸው አንችልም። አጠገባችን ላይ ሆነው እኛ በማናውቀው ሁኔታ በጣም ብዙ ተንኮሎችን ሊሰሩ የሚችሉ ሰዎች አሉ እና የጀመርነውን ህይወት የሚያበላሹብን የጀመርነውን አዲስ የሆነ ነገር የሚያጨናግፉብን ሰዎች ሊኖሩ ስለሚችሉ ጊዜ መስጠቱ እናንተ በቆያችሁ ቁጥር ደግሞ ሌሎች እናንተ የማታውቋቸው ልትከላከሏቸውም የማትችሏቸው ነገሮች ስለሚፈጠሩ በጊዜ ሽማግሌ ልከ በጊዜ እቺን ልጅ ጠቅለል ብታደርግ የተሻለ ነው ብዬ ነው የማስበው። በነገራችን ላይ እኔ ሀይሚ ታስበዋለች ብዬ አስባለሁ። የፈለገ ነገር ቢሆን እንደ ሴት ልጅ እንደዚህ አይነት ህይወትን መኖር ትፈልጋለች ብዬ አስባለሁ። አሁን ከእናንተ በኋላ ሪሌሽንሺፕ የጀመሩት እነ ትንሱን ያቸው ዛሬ ላይ ምናምን ማለት ነው። በእርግጥ እግዚአብሔር ራሱ የሆነ ጊዜና ሰዓት አለኝ ብዬ አምናለሁኝ እኔም ማለት ነው። መጣደፉ ተገቢ ነው ወይም መፍጠኑ ተገቢ ነው ብዬ አላስብም። ግን ደግሞ እናንተ በደንብ ሞር ተጠናንታችኋል። በደንብ እርስ በርስ ትተዋወቃላችሁ። ያላችሁ መተሳሰብ ያላችሁ የፍቅር ሂደት ከእናንተ አልፎ ሌሎችን ሰው ምን ነው እንደነሱ ባደረገኝ ብሎ እንትን የሚላችሁ አይነት ሰዎች ናቸው። በጣም ሀምብል ናቸው። እኔ በጣም ነው የሚገርመኝ እግዚአብሔርን በጣም በአሁን ዘመን ያለ ወጣት እንደናንተ ተረጋግቶ በዚህ ልክ ህይወትን ማኔጅ ማድረግ ማለት ቀላል ነገር አይደለም። ምክንያቱም
በጣም ብዙ ወጣቶች የገንዘብ መንገድ ላይ ሲገቡ ብዙ ነገሮቻቸውን ነው ሚስ የሚያደርጉት። የምሬ ነው የምላችሁ ራሴንም ጨምሮ ማለት ነው። ብዙ ነገሮቻችንን ሚስ እናደርጋለን። ስራችንን እንኳን በአግባቡ መስራት አንችልም። ብዙ ነገሮች ይሸውደናል። እና እኔ በጣም የማደንቃችሁ አብርሽንም ቢሆን ማለት ነው በቃ እንደዚህ አይነት ነገር ላይ ያላቸው ቆራጥነት፣ ይሄ በገንዘብ ደረጃ ምናምን ሚስ የማያደርጉት ነገር በጣም ነው ደስ የሚለኝ። እና አሁንም በዚህ ሂደት ለመቀጠል ያላችሁን ነገር ደግሞ በደንብ ማኔጅ ለማድረግ ከዛ ውጭም ደግሞ አስበኸዋል በዚህ እድሜ የልጅ አባት ሆነ ምናምን የሆነ ደስ የሚል ድባብ አለው። የምሬን ነው ከራሴም ተሞክሮ ጭምር ነው ይህንን ነገር የምላችሁና እኔ ብትፈጥኑ ደስ ይለኛል። ብታዩት ይህንን ዓለም በጣም ደስ ይለኛል። ምክንያቱም ለእናንተ የምመኘው አይነት ነገር ነው። እዚህ ሚዲያ ላይ በጣም በቃ ሞር የተሻላችሁ ናችሁ ብዬ የማሰባችሁ ጥንዶች ስለሆናችሁ እኔ ይህንን ነገር በጣም እመኝላችኋለሁ። የእኔ ሀሳብ ብቻ አይመስለኝም፣ የእናንተም ኦዲየንሶች ይህንን ነገር በጣም ነው የሚፈልጉት። እናንተ መሀል ችግር ተፈጥሯል ራሱ ሲባል ምን ያክል እንደሚጨነቁ ዛሬ ራሱ የቪዲዮውን መጨረሻ ያላዩ የእናንተ ኦዲየንሶች እንዴት ሲሆኑ እንደነበረ በደንብ ኮመንት ሴክሽናችሁን ቼክ ማድረግ ብቻ በቂ ነው። እኔ እንደውም የተወሰኑ ኮመንቶችን እያየው ነበረ። አንዳንዱ አልቅሶ የመጨረሻውን እንትን ካለ በኋላ ኤዲት አድርጎ ሁላ እንትን ያደረገ ሰው አለና የዚህን ያክል ነው በሰው ዘንድ የምትወደዱት። ለማንኛውም ይሄን ያክል ካለን ይበቃል። ከዚህ በኋላ እንዳልኳችሁ በእነሱ ኮንተንት ዙሪያ ብዙ ነገሮችን እሰራለሁ ብያችኋለሁኝ፣ እመጣለሁኝ። እወዳችኋለሁኝ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።